ማክስዌል ቺኩምቡትሶ ያለምንም ወጪና ግብአት በፍሪ ኢነርጂ ብቻ ያላንዳች ችግር የምትንቀሳቀስ መኪና ሰርቶ ስለ ውጤታማነቷ ማረጋገጫ ከተገኘ በኋላ ከባድ ህመምና የጤና ችግር ገጥሞት በፕሬዝዳንቱ መኖሪያ ቤት ጥበቃ እየተደረገለት እንደሚኖር ተገልጾ ነበር። በወቅቱ ይህን መረጃ ይፋ ያወጡ አካላት ማክስዌል በዚምባብዌ የደህንነት ሰዎች ወደ ቤተ መንግስት የተወሰደው ገጠር የምትኖር እናቱን ጎብኝቶ ሲመለስ እንደሆነና እርሱ ላይ አካላዊ ጥቃት ለማድረስና አለፍ ሲልም ግድያ ለመፈጸም የተሰማሩ የውጭ ኃይሎች መኖራቸውን በተጨባጭ ስለደረስንበት ነው ማለታቸውንም ገልጾ ነበር። የገዳይ ቡድኑ አባላት ደግሞ ፓተንቱን ገዝተውታል ከተባሉት ተቋማት ጋር ግንኙነት የነበራቸው መሆኑ በማክስዌል ላይ አንዣቦ የነበረውን አደጋ ቁልጭ አድርጎ የሚያሳይ ነው። ማክስዌል በቤተ መንግስት በነበረበት ወቅትም ከአደባባይም ሆነ ከሚዲያ እይታ ተሰውሮ ረዘም ያለ ጊዜን ከቆየ በኋላ ነበር ድንገት ወደ ቻይና ማምራቱ የተሰማው። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።